ጠበቃው ሲመጣ ሎላ ራሷን ስታ ወደቀች። ራሷን ስታ የወደቀችበት ምክንያት ለምንድን ነው? የጠበቃው ሽጉጥ እዛ ቤት ስላለ ሽጉጡን ደግሞ ሞገስ ስላየባት የማን ብላ እንደምትነግረው ፈርታለች። ሎላ ራሷን ስታ ስትወድቅ ሞገስ ምንድን ነው ብሎ እሷን ማባባል ያዘ። ጠበቃውም እንደተለመደው ሎላ ፍለጋ ነበር የመጣው። መሳሪያውን ሊወስድ ሽጉጡን ሊወስድ በመጣበት ሰዓት ሞገስ ቤት ነበረ። ድንገት ደህና ሞገስ ቢባል ኖረ ሎላን ዛሬ አይለቃትም ነበረ። ማህሌት እንግዲህ ብሩክ ቤት ሄዳ በሩን ክፈቱልኝ ስትል በሩን ሲከፈትላት ሎላ አይደለችም። እነ ብሩክ ያሰቡት ሎላ ወደ እነሱ እየመጣች መስሏቸው ነበር፣ ግን ሎላ አይደለችም። በሩ በጣም ተንኳኳ። ቅድስት ነይ ክፈች እስኪ አላት። ቅድስት ልትከፍት ብድግ አለች። ቅድስት እየከፈተች በነበረችበት ሰዓት ብታያት ማህሌት ናት ብላ ለመንገርም ለብሩክ በጣም ፈራች። ትዘጋባታለች፣ ትከፍታለች፣ ትዘጋለች፣ ትከፍታለች። ብሩክም ማን ነው ቅድስት? እስኪ ማን ነው መጀመሪያ ንገረኝ ማን ነው ቢላትም እሷ መናገር አልፈለገችም። ማህሌት ዛፍ እየፈለገችው ለምንድን ነው? ዝና ልኳት ነው። ዝና እንደምንም ብለሽ ከብሩክ ጋር ታርቂና ግቢ ብሏታል። ዝና አሁን ላይ ብሩክንም ሆነ ሞገስንም ሎላንም አንደኛቸውን ገሎ መፋታት ነው የፈለገው። ውድና የተከበራችሁ የሀያቲቱ ቤተሰቦች ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መድብል አሁን የዘፈን እንትኑን እያሳተመ ነው። ለብሩክ ሰርግና ለቅድስት ሰርግ የሚከፍተው ወይም የሚዘፍነው ዘፈኑን እያዘጋጀ ነው። መድብል እንደኔ አስተያየት ከሆነ እንግዲህ ኤፍራታን ያፈቀራት ይመስለኛል። አንቺ ቸኮላታ እያለ ሁሌም እያቆላመጠ ይጠራታል። ማህሌት ግን ተጥሩ ተተከበረው ተትዳሬ ቤት ወጥቼ አሁን ጎዳና ላይ ቀረው። ብሩኬ ጀግና ነበረ። ለምን ልጁ ወድጄና እሱን አክብሬ አብሬው አልኖርኩም? አሁን ዝናን ብር ስጠኝ አትስጠኝ እያልኩኝ ከሱ ጋር ጭቅጭቅ ሆነ። ሀያቴ ሙሉ እያለች ባሰራችው ነገር እየተጸጸተች ራሷን እየጎዳች ትገኛለች። መጀመሪያ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ምጣድ ጥዶ ማልቀሳል ያገሬ ሰው። ማህሌት አሁን ላይ ከተከበረ ቤት ወጥታ እንግዲህ እንደምንተዋት ብር ልመና ይህን ስሪ ሲላት ልክ እንደ በግ እየረገጠ እየሰደበ እንደፈለገ እየተናገረ ያሰራት ይዟል። ብሩክ ግን በፍቅር ቁጭ ብላ ብሆን ምሳሌንም እንደ ልጇ አይታ ብሆን አትነጠቅም ነበር። አሁን ቅድስት የግሉ አደረገችው። እንደ ብሩክ ያለ ጀግና ባል ቅድስት አገኘች፣ ቀስ ብላ ማለት ነው። ብሩክ አሁን ላይ ጀግና እያጫወተው አይደለም። እነዚህናን ማሳሰርና ማስያዝ ብቻ ነው የፈለገው። አስይዞ ለሀገር የሚሰሩትን ነገር ለማሳወቅ ለሕዝብ እንዲታወቁና እስር ቤት እንዲቆዩ ነው የሚፈልገው። ሎላ ታዲያ ራሷን በሳተችበት ሰዓት ጠበቃው ቤቱ ገባና ምን ሆና ነው ሲለው በር ሲቆረቆር ደንግጣ ማን መስሏት ዝና መስሏት ይሆናላ። ትፈራለች በጣም ስላሰቃያትና ስለበደላት፣ እሱም በጣም ትፈራለች። ጠበቃ አለው። ጠበቃውም ህግ ባለበት ሀገር እንዴት ነው ይህን ያክል እስከምትፈራ ድረስ የኖረችው? ለህግ አታሳውቁም እንዴ? ህግ ባለበት ሀገር እንደዚህ ፈርታችሁ በገዛ በሀገራችሁ በተወለዳችሁበት ይህን ያክል ስቃይ የምትበሉት አላቸው። እሱም እንዴ አለ። አይ ጠበቃ አንዳንድ በህግ የሚኖሩ ሰዎች አሉ። አንዳንድ ደግሞ ከህግ ጠበቃ በላይ ሆነው ሰውን እያስፈራሩ ሰውን እየጎዱና ሰውን እየገደሉ የሚኖሩ ሰዎች አሉ። እነዚህ አይነት ሰዎች ደግሞ ህግም አይችላቸውም ማለት ነው አሉ። ክፋት በውስጣቸው ታጭቆ እንዴት መልካም ስራ ሊሰሩ ሰው በነፃነት እንዲኖር አይፈልጉም። ውስጣቸው ክፋት የታጨቀው አሁንም ወደ ክፋት ስራ ነው የሚዞሩት አለው። ቢገባው ጠበቃው እሱም ጨካኝ ነው። ምክንያቱም ህግ አስከባሪ ነኝ ብሎ ህግ አስከባሪ እስከሆነ ድረስ ስራውን በስርዓት መስራት ነው እንጂ ያለበት ዝም ብሎ የሰው ሚስት ገንዘብ ገና ይመለሳል። ህግ ፊት ሲመጡ አንድ ወረቃ ለመፈረም ሚስቱን እየተጠቀመ ወይም ሴቲቱን በሴትነቷ እየተጠቀመ ከሰራ ምን ህግ ተከበረ ተብሎ ይታወቃል? ይሄ ጠበቃ የሚባለው ወይም
የህግ ሰው የሚባለው መያዝና መቀጣት አለበት። በሎላ ብቻ አይደለም፣ ሌላውም ሴት ቸግሮት ወይም የህግ ነገር አስፈልጎት ወደ እሱ በሄደ ሰዓት ያማለለችውን ሴት ሁሉ በሴትነቷ እየተጠቀመ ስራውን እንዲሰራ ነው ወይስ የወር ደመወዙን ከህግ እየተቀበለ እንዲሰራ ነው? ይሄ ሁለተኛ አስተማሪ ቪዲዮ ነው። አንዳንድ የህግ አባላቶች ስራ ሲሰሩ በሴትነታቸው እየተጠቀሙና በገንዘብ በጉቦ የሚሰሩ ሰዎች አሉ። ያንን ለማስታወስና ለማስተማር ነው። ሀገራችን ላይ ብዙ ሙስና የተስፋፋበትና ምቀኝነት ሰውን በሰው የተጨካከነበት ሀገር እንደሆነች አትርሱ። ይህ ነገር ታዲያ ይህንን እንዲያስተምር ነው ይሄ ቪዲዮ የተሰራው እንጂ ድራማው አስተማሪ ነው። በጣም ወድጀዋለሁ። ቅድስትና ብሩክ ምግብ እየበሉ የሆድ ሆዳቸውን ይጫወቱ ያዙ። የሆድ ሆዳቸውን እየተጫወቱ ውስጣቸው ደስተኛ ሆኑ። ፈታ እያሉ እየበሉ ምሳሌ ምክራሷ እየተጫወተች ነው። ዋው ደስ ሲል! ፍቅር ለካ ፍቅር በአፍቃሪዎች ሲገባ እንጂ አንዱ ብቻ እያፈቀረ አንዱ ሸር የሚያስብ ከሆነ ፍቅር ገደል ይገባል። ፍቅር እንደ ባህር ልክ እንደ ውቅያኖስ የሰፋች ምድር ናት። ምድር ራሷ አትበቃውም ይባላል እና አሁን ፍቅር ለፍቅር ተገናኝተው ሰላም እየኖሩ ይገኛሉ። ምሳሌም ደህና እናትና ጥሩ እናት የምትንከባከባት እንደ እናት አገኘች ማለት ነው። ቅድስት መልካም ሰው አስተዋይ ናት። በኋላ ባትቀየር እንጂ ይህን ጥሩነቷን ብትቀጥልበት እንደኔ ጥሩ ነው እላለሁ። መድብል ጉራ አያውቅም። በቃ ጀግና ነው። እንደ መድብል ያለ ቆፍጠን ያለ ወንድ ደስ ይለኛል። መድብል ታዲያ አሁን ላይ ምን ላይ ነው? የራሱን ህይወት መድብልም መምራት አለበት። አግብቶ እንደ ብሩክ ልጅ መውለድ አለበት። በእስር ቤት ውስጡን ህይወቱን ያሳለፈ ልጅ ነው መድብል። እንደ ጠንካሬነቱ አሁንም እነዝናን አልተፋታቸውም። ተክቶ እየተከታተላቸውና ተክቶ ለህግ ሊያሳልፋቸው አሳልፎ ሊሰጣቸው ወስኗል። መቼም ቢሆን አልተዋቸውም። ንጹሐን ህዝቤ እየተበደለ በእነሱ ምክንያት እየተመረዘ አይኖርም። እስከ ወዳኛው እፋተጋቸዋለሁ። ብሩክ የራሳችንን ህይወት እንምራ፣ እንተዋቸው፣ በቃ እኛ ራሳችን ወደ ሌላ ሀገር ቀይረን እንኖር ሲለው፣ መድብል ግን በፍጹም ሀገሬን አልለቅም ማለት ነው። በፍጹም ሀገሬን ለነዚህና ብዬ ለቅቄ አልኖርም፣ አዲስ አበባንማ አልለቅም፣ እስከ ወዲያኛው እፋለማቸዋለሁ፣ ለህግም አሳልፌ እሰጣቸዋለሁ ብሎ መድብል ወሰነ። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮን ከወደዳችሁት በላይክ በሸር በሰብስክራይብ አንበሽብሹኝ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ ማሮቼ፣ ፍቅሮቼ።